የኢራን አሜሪካ ድርድርና የማይታረቁት ተቃርኖች ከሁለተኛው ዓለም ጦርነት በኋላ አሜሪካ ከጥቂቶች በስተቀር የተፈጥሮ ሀብታም የሚባሉትን ሀገራት ወይ ወራ ተቆጣጥራለች ወይ አፍራርሳቸዋለች አሊያም አስገብራቸዋለች። የተረፉት ምናልባት ወታደራዊ አቅማቸው የፈረጠመና አሜሪካንን ሁለቴ እንድታስብ የሚያደርጉ ሀገራት ብቻ ናቸው ማለት ይሻላል። ከሳዳም ሁሴኗ ኢራቅ እስከ ሙአመር ቃዛፊዋ ሊቢያ፣ ከሶሪያ እስከ አፍጋኒስታን አሜሪካ ወራ የተፈጥሮ ነዳጃቸውን አንቆርቁራ ወስዳለች። አንጡራ ሀብታቸውንም አንጠፍጥፋ ግዛለች። ቬንዙዌላ የቅርብ ምስክር ነች። ከዓለም በተፈጥሮ ነዳጅ ክምችት ቀዳሚ የሆነችው ቬንዙዌላ አሁን ያ ሀብቷ በእሷ ቁጥጥር ስር አይደለም። ጉልበተኛ ወስዶት አዛዥ ናዛዥ ሆኖበታል። አሜሪካ የተፈጥሮ ሀብታም ሀገራትን ስትወር ታዲያ ሀብታችሁን ለመውሰድ ወረርኳችሁ አትልም። ይልቁንስ የዴሞክራሲ ማስከበር፣ መልካም አስተዳደርን ማስፈን፣ የሰብአዊ መብት ጥበቃ፣ የጸረ ሽብር ዘመቻ ወዘተ የሚሉ ዳቦ ስሞች ነው አሜሪካ ሀገራቱን እንድትቆጣጠር የሚያደርጋት። ከዚያ በኋላ ግን ሀገራቱ የሰው ልጆች ቄራ፣ የአሸባሪዎች መፈልፈያ፣ ማዕከላዊ መንግስት አልባና የፈራረሱ ሀገራት ሆነው ነው የሚቀጥሉት። እንደ አፍጋኒስታንና ቬትናም አይነት መሪር ተዋጊ ሆነው አሜሪካንን አዋርደው ካስወጡት በስተቀር። ታዲያ ከሁሉም የአሜሪካ መሪዎች በሁሉም ነገር የሚለየውና ሁሉን ግልጽ ይናገራል የሚባልለት ዶናልድ ትራምፕ ቬንዙዌላን ለማጥቃት ሲያስብ ግን እንደ ቀደምት አቻዎቹ ዴሞክራሲ፣ ሰላም፣ ሰብአዊ መብት ወዘተ የተሰኙ የመምቻ ስሞችን አልተጠቀመም ነበር። ይልቁንስ በቀጥታ የቬንዙዌላ ነዳጅ የእኛ ነው፣ ያንን ደግሞ እንወስደዋለን ያለው ዶናልድ ትራምፕ ያለ ይሉኝታ ያለ ሀፍረት። እናም የተፈጥሮ ሀብትን ስታይ ስጋ እንዳየ አንበሳ የምታዛጋው አሜሪካ የነዳጅ ሀብቷን ላቲን አሜሪካዊቷ ሀገር ሰልቅጦ ለመዋጥ ቀርጣጥፎ መቅኒዋን አውላልቆ ስቧን ለመውሰድ ሀያሉን ጦሯን ከአየር እስከ ምድር ከባህር እስከ ልዩ ተልእኮ ፈጻሚ ጠንካራ ጦር አሰማርታ የአንዲትን ሀገር ሉዓላዊ መሪ ያለምንም ተጠያቂነት ወስዳ በመጥለፍ የቬንዙዌላን ሀብት በእጇ ማስገባት ችላለች። አሜሪካ እነዚህን ሁሉ ካደረገች በኋላም የቀረቻት ተረኛዋ ተከሳሽና ለመበላት የሚቋመጥላት ሀገር ኢራን በመሆኗ ፊቷን ወደ ኢራን ለማዞር ጊዜ አልፈጀባትም። በኢራን የተቀጣጠለውን ህዝባዊ ተቃውሞ ተከትሎ በተነሳው ቀውስ አመካይታ አሜሪካ ቀጥታ ኢራንን ለማጥቃት ግዙፍ ጦሯን ወደ አካባቢው ማንቀሳቀሷን ሁላችንም የምናውቀው ነው። የኢራን መመቻ ክሶች ደግሞ የኢራን መንግስት ሰልፈኞችን ገድሏል፣ ሽብርተኝነትን ይረዳል፣ ሂዝቦላህና ሐማስን ይደግፋል፣ የኒውክሌር ቦምብ ሊታጠቅ ነው ወዘተ የሚሉ ክሶች ናቸው። በእርግጥ አሜሪካ አንዲትን ሀገር ለማጥቃት እነዚህ ሁሉ ምክንያቶች አያስፈልጓትም። በኢራን ላይ እርምጃ ለመውሰድ ያዘገያት ወይም ያስተዋትም የምክንያት እጥረት አይደለም። ይልቁንስ የኢራን ፈርጣማ ክንድ የሚመስለው አጸፋዊ ጥቃት ከባድ ውድመትን ለአሜሪካና የቀጠናው አጋሮቿ በተለይም እስራኤል ላይ የሚያስከትል በመሆኑ እንጂ። ኢራን ምንም እንኳን ውጫዊና ውስጣዊ ፈተናዎቿ ፋታ ሳጥተዋት ከወትሮ የተዳከመች ቢሆንም ዛሬም በቀጠናው ካሉ የጦር ሀያላ አንዷ ነኝ እያለች ትገኛለች። መደበኛውም ሆነ ኢመደበኛው ጦሯ ተደማምሮ ከ1 ሚሊዮን በላይ እንደሚደርስ የሚገመት ጠንካራ ጦር ያላት ሀገር ሆና ቀጥላለች ኢራን። ይህ ጦሯ በከፍተኛ ወታደራዊና መንፈሳዊ አስተምህሮ የጠነከረም፣ ለመስዋዕትነት የተዘጋጀ ወይ ድል ወይ መስዋዕትነት እየተባለም ገነትና ድልን የእርሱ መሆኑ የተነገረው የተዘጋጀ ጦር ነው። ይህንን መሪር የመስዋዕትነት ጦርነቱንም ሆነም በኢራቅ የረጅም ጊዜ ጦርነት በከፈለው መስዋዕትነት ያረጋገጠ ጦር ነው። ኢራን የአየር ኃይሏ ደካማ ቢሆንም በሚሳኤልና ድሮን አቅሟ ከአካባቢው ሀገራት ሁሉ የላቀ አቅም እንዳላት ይነገርላታል። በ10 ሺዎች የሚቆጠሩ ሺህ ኪሎ ሜትሮችን አቋርጠው ኢላማቸውን የሚመቱ ሚሳኤሎችን የታጠቀችው ኢራን ኃይሏ የሚወሯትን ቢያስፈራ ሊያጠቋት ያሰቧትን 2 ጊዜ እንዲያስቡ ቢያደርግ አይገርምም። ለዚያም ነው አሜሪካ ወደ ኢራን እየገሰገሰ የነበረውንና በዓለማችን ግዙፉን የጦር ጄቶች ተሸካሚ መርከብ በአብርሃም ሊንከን የሚመራውን ጦሯን ቆም አድርጋ እስኪ እንነጋገር ያለችው። ንግግሩም ኢራንን በደስታ የምትቀበለው መሆኑ አያጠያይቅም። ተቀብለዋለችም። ችግሩ ሁለቱ ሀገራት የሚያቀራርብ መግባባት ላይ ይደርሳሉ የሚለው ጥያቄ ሲነሳ ነው። የሁለቱ ሀገራት የማይታረቁ ጉዳዮች ወይም የተቃርኖ ምንጮች ምንድናቸው የሚለውን ኢትዮ ስካይ ሚዲያ ተንትኖታል። አብራችሁ እንድትቆዩ ግብዣችን ነው።
የአሜሪካና የኢራን የተቃርኖ ምንጭ አንደኛ የሚሳኤል ጦር ጉዳይ። የኢራን ትልቁ አቅሟ ሚሳኤሏ ነው። እግር በሚያስሩ ተደራራቢ ኢኮኖሚያዊና ወታደራዊ ማዕቀቦች ተተብትባ የኖረችው ኢራን ከዓለም የጦር መሳሪያ ቴክኖሎጂ እንዳትገናኝ ብትቋረጥም ከባባድ ሚሳኤሎችን መገንባት መቻሏ አስፈሪነቷን ይዛ እንድትቀጥል አድርጓታል። በተለይም የሚሳኤል ኃይሏ ሀገራትን አቆራርጦ ከ2000 ኪሎ ሜትሮች በላይ የሚጓዝ መሆኑ እስራኤልና አሜሪካ በኢራን ላይ የሚፈጽሙት ጥቃት ያለምላሽ እንዳይቀር አድርጎታል። እናም ኢራንን ካጠቁ አሳማሚ አጸፋ እንዳለ ይጠበቃል፣ ያውም ያሉበት የሚመጣ አጸፋ። ይህንን በ12ቱ ቀናት ጦርነት አይተነዋል። አሜሪካና እስራኤልን ያለ አጸፋ ኃይል ማቆም እንደማይቻል ኢራን ጠንቅቃ ታውቃለች። ኢራን እነዚህ ሀገር አቋራጭ ሚሳኤሎቿ ባይኖሩ ዛሬ ላይ እስራኤል ሊባኖስን በነጋ በጠባ እንደምታደባየው ታደባያት ነበር። እናም ለኢራን ሚሳኤሎቿ ሁሉ ነገሯ ናቸው። ታዲያ የአሜሪካ አንዱ የድርድር ሐሳብ የሚሳኤል ፕሮግራሞችሽን አቁሚ የሚል ነው። ኢራን ደግሞ የሚሳኤል ፕሮግራሟን ባቆመች ማግስት የእነ አሜሪካ ቀላል ሲሳይ እንደምትሆን አልጠፋትም። እናም ሁለቱ ኃይሎች እዚህ ጋር አይስማሙም። ኢራን የሚሳኤል ፕሮግራሟን ማቆም አይደለም ድርድር ውስጥ እንኳን እንዲገባ አትፈልግም፣ አትሻም። ቀይ መስመሯ ነው ወይም ህልውና። አሜሪካ ደግሞ ወይ በዚህ ላይ እንነጋገራለን አሊያም ጨርሰን አንነጋገርም፣ እዚያው ፍልሚያው ሜዳ እንገናኝ እያለች ትገኛለች። የኢራን ምላሽ የተለየም አይደለም። በሚሳኤል ፕሮግራሜ ከምነጋገርማ እዚያው ፍልሚያው ሜዳ እንገናኝ የሚል ነው። እስካሁን ጥረቶች ቀጥለዋል። ዶናልድ ትራምፕ ከመጣ በኋላም ሆነም ከዚያ በፊት የነበሩ ድርድሮች እንዲሁ እየተጓተቱ መቀራረብ ሳይፈጠር ቀጥለዋል። ሁለተኛ የኒውክሌር መርሃ ግብር። ኢራን የኒውክሌር ጦር መሳሪያ ልትታጠቂ ነው በማለት የወረደባት ውርጅብኝ ኢራን እንጂ ሌላ የሚቋቋመው አይመስልም። የኒውክሌር ጉዳይ ለሌሎች መከበሪያ መፈሪያ መሳሪያ ሲሆን ለኢራን ደግሞ መመቻዋ መሞቻዋ ነው። አንድም ቀን በይፋ የጦር መሳሪያውን ልታጠቃለሁ ብላ ባታውቅም ምዕራባውያን ግን ልትታጠቂ ነው በማለት ኢራንን በማዕቀብ ከመቀጥቀጥ ቦዝነው አያውቁም። ኢራን የኒውክሌር መርሃ ግብሩን የምፈልገው ለሰላማዊና አስተማማኝ ኃይል አቅርቦት ነው፣ ራሴን ላሳድግበት ላበለጽግበት ነው ብትልም ምዕራባውያኑ በተለይም አሜሪካ የመስፋት ቅንጣት ፍላጎት የላቸው። ምዕራባውያኑም የኢራን የኒውክሌር ጉዳይ ያን ያህል የሚያሳስባቸው ላይመስሉ ይችላሉ። ምዕራባውያን የኒውክሌር ባለቤት የሆኑ ወይም ለመሆን የተቃረቡ ሀገራትን የሚዳፈሩም አይደለም። ከዚያ ይልቅ ማፍረስ የፈለጓቸውን ሀገራት በኒውክሌርና ጅምላ ጨራሽ መሳሪያ ዝግጁነት ወይም ባለቤትነት ስም ማፍረስ የተካኑበት ነው። ከዚህ በፊት ኢራቅ ምንም አይነት የኒውክሌር መሳሪያ እንደሌላት እያወቁ አፈራርሰዋታል። ሊቢያ ጅምላ ጨራሽ መሳሪያ የሌላት መሆኑን እያወቁ በታትነዋታል። ምዕራባውያን በኢራን ላይም ያንኑ የተገበሩት። ምዕራባውያን ኢራንን የኒውክሌር ስታጠቅ ከጫፍ ደርሳለች ካሉ ሰነባብተዋል። ዛሬ ወይም ከቅርብ ዓመታት በፊትም አይደለም። ይልቁንስ ላለፉት 30 ዓመታት ኢራን ኒውክሌር ልትታጠቅ ከጫፍ ደርሳለች እንዳሉ አሁንም አሉ። በዚህም ተቆጥሮ ተነግሮ የማያልቅ የማዕቀብ ቁልልን አሸክመዋት ያችን ሱልጣኗና ሀብታሟን የጥንታዊት ስልጣኔ መናኸሪያዋን የውብ ከተሞች መገኛዋን ሀገር ወገቧን አጉብጠው አሁን ላለችበት አድርሰዋታል። አሁን ላይ የአሜሪካና ኢራን አንዱ የድርድር ጉዳይ ይሄው መቅሰፍት የሆነባት የኒውክሌር መርሃ ግብሯ ነው። ኢራን በዚህ ላይ የመነጋገር ፍላጎት አላት። በኦባማ ዘመን በኒውክሌር መርሃ ግብሯ ላይ በተደረገ ስምምነት አሜሪካና 5ቱ የአውሮፓ ሀገራት ከኢራን ጋር ስምምነት አድርገው ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን ተስማምተው ነበር። ይሁን እንጂ ፕሬዝዳንት ትራምፕ ወደ ስልጣን ሲመጣም ስምምነቱን ቀዶ በመጣል በኢራን ላይ የማዕቀብ ናዳ ሲያወርድ ቆይቷል። ከአሜሪካ የተለየ አካሄድ የማይሄዱት አውሮፓውያንም የአሜሪካ ፈለግ ተከትለው ማዕቀብ በማዕቀብ እያነባበሩ ኢራንን ለመስበር ሲታገሉ ቆይተዋል። እንግዲህ ራሳቸው ወደ ቀደዱት የድርድርና ስምምነት ሐሳብ ነው መልሰው ኢራንን ተወቃሽ አድርገው እየጎተቱ ያሉት የሚለው አጸፋዊ ምላሽ ነው። ኢራን አሁንም ቢሆን በኒውክሌር ጉዳይ የመነጋገር የመደራደር የመስማማትም ችግር እንደሌለባት ትገልጻለች። ልዩነቱ በዚህ ጋር ነው። ልዩነቱ እዚህ ጋር ኢራን ለኒውክሌር መሳሪያነት ያልደረሰ መብላላትን አብላላለሁ ስትል፣ አሜሪካ ደግሞ የኒውክሌር መርሃ ግብሯን ጨርሳ እንድታቆመው ትፈልጋለች። ይህ ደግሞ ለኢራን የሚዋጥ አይደለም። ምዕራባውያን ሊቢያን የኒውክሌር መርሃ ግብሯን እንድታከስም ካደረጉ በኋላ ያደረጓትን ኢራን የምትረሳው ወይም የምትዘነጋው አይደለም። እናም ኢራን የተጋረጠባትን ጫና ለማቃለል የኒውክሌር ፕሮግራሟን የመቀነስ እንጂ
ጨርሶውኑ የማቆም ፍላጎት እንደሌላት ግልጽ ሆኗል። አራተኛው ጉዳይ ታጣቂ ኃይሎችን መርዳት ማቆም። ኢራን የተደረገባትን ከበባ ለመስበርና ከብቸኝነቷም ለመገላገል በርካታ ወታደራዊ ቡድኖችን በተለያዩ ሀገራት መመስረቷም መርዳቷም ይታወቃል። ከሊባኖስ እስከ ኢራቅ፣ ከሶሪያ እስከ የመን ከፍተኛ ኢንቨስትመንት በታጣቂዎች ላይ ስታደርግ ቆይታለች። ለፍልስጤማውያኑ የትግል ቡድን ሂዝቡላህም ከፍተኛ እገዛ ታደርጋለች በማለት ምዕራባውያንና እስራኤል ኢራንን በቀጥታ ይከሷታል። በዚህም ኢራን ላይ ተደጋጋሚ ችን ፈጽመዋል። ታዲያ አሜሪካ በዚህኛውም ድርድር ኢራን እነዚህን ታጣቂዎች እርግፍ አድርጋ እንድትተውና እገዛዋን እንድታቆም ጠይቃለች። የኢራን አቋም እዚህ ጉዳይ ላይ ለጊዜው አልጠራም። እነዚህን ሁሉ ተቃርኖዎች በቀላሉ የሚታረቁ እንደማይሆኑ እንገምታለን። ሁለቱም ሀገራት እየተነጋገሩ የጦር ዝግጅታቸውን አጠናክረው ቀጥለዋል። እርስ በርስም እየተከላከሉ እየተፈታተሹ ነው። ምናልባትም እነዚህ ሁሉ የንግግር ሂደቶች ጊዜ መግዣና የበለጠ መዘጋጃም ሊሆኑ ይችላሉ። የሁለቱም ጦር ከኢራን የባህር ክልል 500 ማይል ርቀት ላይ ተፋጠዋል። አሜሪካ ኢራን ካልተስማማች ቀጣይ ፍልሚያ ነው ስትል፣ የኢራን ምላሽ እኔስ መች ፈራሁና ሆኖ ለመነጋገር ጥረት እያደረጉም የጦርነት ፊሽካዋን ለመንፋት እየተጠባበቁ ይመስላሉ። ነገ ምን ይፈጠራል? ነገ ላይ ካልደረስን በስተቀር አናውቀውም። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች አብራችሁ ስለነበራችሁ ከልብ እናመሰግናለን። ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ ይሁንላችሁ።